የ54 ዓመቱ አለንም ማሽን ውስጥ ገብቶ በማጽዳት ላይ ሳለ እሱ ውስጥ መኖሩን ያላስተዋለው የሥራ ባልደረባው በድንገት ማሽኑን በማስነሳቱ ምክንያት አንድ አሳዛኝ ክስተት ይፈጠራል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ምንም እንኳን የሰው ልጅ ሕይወት ከውድ በላይ ውድ ቢሆንም አንዳንድ ጊዜ ግን እጅግ በሚያስቆጭና በሚያሳዝን መልኩ ሲያልፍ ይስተዋላል። ታዲያ አሟሟቴን አሳምርልኝ እንደሚባለው ሁሉ እኛም ለዛሬ በሰው ልጅ ታሪክ በቸልተኝነት ምክንያት ሕይወታቸውን ያጡ አሳዛኝ ሰዎች ታሪክን ልናስቃኛችሁ ነውና አብራችሁን ቆዩ። 6ኛ የማቀዝቀዣው አሰቃቂ ፍጻሜ። ምንም እንኳን በሬስቶራንት ውስጥ ሼፍ ሆኖ መስራት ደስ የሚያሰኝ ስራ ቢሆንም ለ63 ዓመቷ ኑጊየት ሌ ግን ይህ ስራዋ የህይወቷን ፍጻሜ አምጥቷል። ይህች ሴት በምትሰራበት የአርቢስ ምግብ ቤት ውስጥ የሚገኝ ትልቅ ማቀዝቀዣ ለመፈተሽ ትገባለች። በሰዓቱ የማቀዝቀዣው የሙቀት መጠን -23 ዲግሪ ሴልሺየስ የነበረ ሲሆን በገባችበት ወቅትም የማቀዝቀዣው በር መቆለፊያ የተበላሸ እንደነበር አላስተዋለችም ነበርና ከገባች በኋላ በሩ ተዘግቶባት አልከፈት ይላታል። የማቀዝቀዣው ግድግዳዎች ወፍራምና ድምጽ የማያስተላልፉ ስለነበሩ ምንም ያህል በሩን ብትደበድብና ብትጮህ ማንም ሊሰማና ሊደርስላት አልቻለም። ታዲያ በስተመጨረሻም ከ6 ሰዓታት በኋላ ልጇ የሥራ ፈረቃውን ሊጀምር ወደ ሥራ ገበታው ሲመጣ እናቱን ፍለጋ ወደ ማቀዝቀዣው ሲገባ እናቱ በበረዶ ሙሉ በሙሉ ቀዝቅዛና በሯን ስትደበድብ እጆቿ በደም ተለውሰው ያገኛት ሲሆን በቅዝቃዜው ምክንያት እርሷን ለማትረፍ የማይቻልበት ደረጃ ላይ ደርሳ ስለነበር ሕይወቷን ማትረፍ ሳይቻል ቀርቷል። ምርመራ ሲደረግ ሰራተኞቹ የበሩን መበላሸት እያወቁ ለወራት ያህል በተበላሸ መዝጊያና መክፈቻ ሲገለገሉ እንደነበር የታወቀ ሲሆን እጅግ አሳዛኙ አሟሟትም ሆኗል። 5ኛ የዲስኒላንዱ ጉዞ። ዲስኒላንድ በምድር ላይ እጅግ አስደሳች ቦታ በመባል የሚታወቅ ቢሆንም ነገር ግን ለ18 ዓመቷ ዴቦራ ጌይልስቶን ይህ ቦታ የህይወቷ አስከፊ ፍጻሜ የሆነበት ስፍራ ነበር። ጁላይ 1974 ዴቦራ በዚህ ስፍራ ላይ በሆስተስነት ትሰራ የነበረ ሲሆን መስህቡ ተመልካቾችን በክብ መድረክ ላይ ያስቀመጠ የሚያዞርና የአሜሪካን ታሪክ የሚዘምሩ ሮቦት እንስሳትን የሚያሳይ ነበር። በአንድ ምሽት ዴቦራ ተመልካቾችን ካስተናገደ በኋላ በሚንቀሳቀሰው ግድግዳና በቋሚው መድረክ መካከል ባለች ትንሽ ክፍተት ውስጥ የተጠመደች ሲሆን መድረኩ መዞር ሲጀምር ዴቦራ በሁለቱ ግድግዳዎች መካከል ተጨምቃ ትቀራለች። ጩኸቷ በሙዚቃው ጩኸት ተውጦ ማንም ስላልሰማት የድንገተኛ ጊዜ ሰራተኞች ሲደርሱ ጊዜው በጣም ረፍዶ ነበርና የዴቦራ ነፍስ ታልፋለች። በሚገርም ሁኔታ ዲስኒላንድ ስፍራውን ለ2 ቀናት ብቻ ዘግቶ መልሶ የከፈተው ሲሆን የዴቦራ ቤተሰቦች የከሰሱት ክስም መጠነኛ ካሳ ብቻ ተሰጥቷቸው ነገሩ በዚህ ተቋጭቷል። 4ኛ የኒውክሌር ጨረር። በኒውክሌር ኃይል ማመንጫው ውስጥ መስራት በራሱ ከፍተኛ ጥንቃቄን የሚጠይቅ ስራ ቢሆንም ይህ ኦቺ የተባለ ጃፓናዊ ሰው ግን የህይወቱን አስከፊ ፍጻሜ በዚህ ስፍራ ላይ ያስተናገደ ሲሆን ነገሩ እንዲህ ነው። በፈረንጆቹ ጃንዋሪ 30 1999 የ35 ዓመቱ ሂሳሺና 2 የሥራ ባልደረቦቹ በቶካይሙራ የኒውክሌር ማከማቻ ውስጥ ዩራኒየም ኦክሳይድን የማጣራት ሥራ ላይ ተሰማርተው ይሰሩ የነበረ ሲሆን ስራቸው የነበረው ለአንድ የሙከራ ሪያክተር የነዳጅ ማስተላለፊያ ዘንግ መቆጣጠር ነበር። ታዲያ በስራ ላይ ሳሉ አንድ የሥራ ባልደረባው ከሚፈቀደው መጠን በላይ ዩራኒየም ኦክሳይድን ወደ ማጠራቀሚያ ውስጥ ሲጨምር ድንገት ለአይን የሚከብድ ሰማያዊ ብልሽታ የታየ ሲሆን ይህም ታዲያ የኒውክሌር ሪያክሽን ከቁጥጥር ውጭ መውጣቱን የሚያሳይ ምልክት ነበር። በዚያች ቅጽበት ታዲያ ሂሳሺ በታሪክ ውስጥ አንድም ሰው አስተናግዶት የማያውቀውን አይነት ከባድ አደጋን ያስተናገደ ሲሆን ሰውነቱ ከፍተኛ የጨረር መጠንን ስላስተናገደ ከፍተኛ የሆነ ጉዳትን ያስተናግዳል። ይህም የጨረር አጋጣሚ የአንድን ሰው ሕይወት ለመቅጠፍ ከሚቻለው መጠን በላይ እጥፍ ስለነበር በሚያሳዝን ሁኔታ ወዲያውኑ ሕይወቱን ሊያጣ ችሏል። 3ኛ የጥልቁ ባህር ፍጻሜ።
በጥልቅ ባህር ውስጥ በሚገኝ የነዳጅ ማውጫ ላይ መስራት ከዓለማችን አደገኛ ስራዎች ውስጥ አንዱ ሲሆን በሕይወትና በሞት መካከል ተሆኖ የሚሰራ ስራ ነው ቢባል ማጋነን አይሆንም። ታዲያ በፈረንጆቹ ኖቬምበር 5 1983 በባይፎርድ ዶልፊን የነዳጅ ማውጫ ላይም የተከሰተው ይኸው ሲሆን 4 የጥልቅ ባህር ጠላቂዎች በከፍተኛ ግፊት ውስጥ ባሉ ክፍሎች ውስጥ ይኖሩ የነበረ ሲሆን እነዚህ ጠላቂዎች ወደ መደበኛው ግፊት ከመግባታቸው በፊት ቀስ በቀስ ሰውነታቸው ግፊቱን እንዲለምድ መደረግ ያለበት ሲሆን ይህ ካልሆነ ግን ዘቤንድስ በመባል የሚታወቀውና በደም ውስጥ የአየር አረፋዎች እንዲፈጠሩ የሚያደርግና የደም ቧንቧዎችን የሚጎዳ ገዳይ ሁኔታ ሆኖ ይከሰታል። በዚህ ዕለት ታዲያ የጠላቂዎቹን ደህንነት የማረጋገጥ ኃላፊነት የነበረበት ዊሊያም ክራመንድ አንድ ወሳኝ ስህተት የሰራ ሲሆን የጠላቂዎቹ ክፍል በር ሙሉ በሙሉ ሳይዘጋ የግፊት መቆጣጠሪያውን ሲከፍተው በቅጽበት የ9 እጥፍ የአየር ግፊት እንደ ፈንጂ ወደ እነሱ በመፈንዳቱ የግፊቱ ኃይል የክራመንድን ሕይወት ቀጥፎ ሌላኛውን ሰራተኛ ደግሞ ክፉኛ አቆሰለው። በክፍሉ ውስጥ ለነበሩት 3 ጠላቂዎች ግን እጣ ፈንታቸው እጅግ የከፋ ሲሆን ወዲያውኑ በሚያሳዝን ሁኔታ ሕይወታቸውን ቀጥፎታል። ሁለተኛ፣ የቤተ መንግሥት መኳንንቶች ፍጻሜ። በመካከለኛው ዘመን ጀርመን ውስጥ በምትገኝ አንዲት ከተማ ውስጥ ንጉስ ሄንሪ ስድስተኛ በመኳንንት መካከል የነበረን አንድ የመሬት ውዝግብ ለመፍታት ስብሰባ ይጠራል። ስብሰባው ይካሄድ የነበረው በአንድ ባለ 2 ፎቅ ባለው ህንጻ ላይ ነበር ሲሆን ከፎቁ ስር ግን ትልቅ የፍሳሽና የጽዳጅ መሰብሰቢያ ጉድጓድ ነበርና በሰዓቱ በስብሰባው ላይ የተገኙት መኳንንት ብዛት የበሰበሰው የእንጨት ወለል ሊሸከመው ባለመቻሉ ድንገት ወለሉ ተደርምሶ ከ60 እስከ 100 የሚሆኑ መኳንንቶችና የቤተ መንግስት አባላት በቀጥታ ወደ ፍሳሽ ጉድጓድ ውስጥ ይወድቃሉ። አብዛኛዎቹ በውድቀቱ በደረሰባቸው ጉዳትና በወደቀው ፍርስራሽ ከባድ አደጋ ደርሶባቸው ህይወታቸውን ሲያጡ ከአደጋው የተረፉት ደግሞ በቆሻሻ በተሞላው ጉድጓድ ውስጥ ታፍነው ህይወታቸው አልፏል። ታዲያ ይህም ታሪክ የማይረሳው አሳዛኝ አጋጣሚ ቢሆንም አንዳንድ የታሪክ መዛግብቶች ግን ይህ ክስተት ድንገተኛ አጋጣሚ ወይንም ድንገተኛ የመደርመስ አደጋ ሳይሆን የወቅቱ ንጉስ ሄንሪ ስድስተኛ ሆን ብሎ መኳንንቶቹንና የቤተ መንግስት አባላቱን ለማጥፋት የተጠቀመበት የጭካኔ ስትራቴጂ እንደሆነ ይጠቅሳሉ። አንደኛ፣ እቶን እሳት። በ2010 የ54 ዓመቱ አለን ካተራል በእንግሊዝ በሚገኝ የካያክ ማምረቻ ፋብሪካ ውስጥ ይሰሩ የነበረ ሰው ሲሆን ስራቸውም የነበረው ፕላስቲክ ለመስራት የሚያቀልጥ ግዙፍ እቶን ማጽዳት ነበር። የእቶኑ የሙቀት መጠን እስከ 280 ዲግሪ ሴልሺየስ ይደርስ የነበረ ሲሆን ታዲያ በአንዲት የተረገመች ቀን አለን ማሽን ውስጥ ገብቶ ሲያጸዳ የሥራ ባልደረባው እሱ ውስጥ መኖሩን ሳያይ የማሽኑን ሙቀት ያስነሳዋል። ይህን ጊዜ የእቶኑ በር በራስ ሰር ተዘግቶ የሙቀት መጠኑ እየጨመረ የመጣ ሲሆን አለን እርዳታ ለማግኘት በሩን እየደበደበ ቢጮም ድምፁ በፋብሪካው ጩኸት ተውጦ ሰራተኞቹ ጥቁር ጭስ ከእቶኑ ሲወጣ አይተው በሩን ሲከፍቱ የአለን የተቃጠለ ሰውነት የተገኘ ሲሆን ምርመራ ሲደረግም የፋብሪካው አስተዳደር ስለ ፕላስቲክ ማሽኑ አደገኛነት ማስጠንቀቂያ ተሰጥቷቸው ለሰራተኞች በአግባቡ አለማሳወቃቸውና ቸል ማለታቸው ለአደጋው ዋነኛ መንስኤ መሆኑ ታውቋል። እናም በስተመጨረሻም እነዚህ ታሪኮች እንደሚያሳዩን አንዲት ትንሽዬ ስህተትና ቸልተኝነት ወይንም የደህንነት ጥንቃቄ ጉድለት ምን ያህል አስከፊ ውጤት ሊያስከትል እንደሚችል የሚያመላክቱን ሲሆን ከነዚህ አሳዛኝ ክስተቶች መማርና መተኪያ ለሌላት ሕይወት ቅድሚያ መስጠት የሁላችንም ኃላፊነት መሆኑንና ዋጋዋን በማወቅ እያንዳንዷን ቀን በጥንቃቄ መኖር ከምን ጊዜውም በላይ አስፈላጊ ነው ያለን የዛሬን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።